አቤል አቡና እንኳን ደህና መጣ። እፎይ ወንድማችን ሰላም ላንተ ይሁን። ቆስጤ፣ አናፖሎጂ፣ ቢኒ፣ ቃል ሁላችሁም ሰላም ለናንተ ይሁን። እንኳን ደህና ቆያችሁ። ያ ቪዲዮዎችን እያየው ነበር። እንዴት አየው? ሯጩን አለ ተዋወቀው። ዌልካም አቤላ፣ ሰላም እንኳን ደህና ቆያችሁኝ። ሰላማችሁ ይብዛ። እንትን ያ ውይይቱ በጉጉት ሲጠበቅ ነበረ። እንግዲህ ከመጀመሪያው ሰዓት ጀምሮ የመጀመሪያው የውሸት ንግርት ማስነገር ነው። ያልተቀበልከውን ውይይት ወይም ያልተቀበለውን ውይይት እንደተቀበለው ተደርጎ ፕሮፓጋንዳ ተሰርቶ ነበር። አልገባም እዛ ቦታ ቢል ልክ ፈርቶ እንደቀረ ተደርጎ ምንም ሳይቀርብ ነገሮች ሊዘጉ ነበር የተደረገው። ያው እኛም እዚህ ጋር ያሉ ወንድሞች ጭምር ቀን ላይ ገብተን ሲስ ጋር ገብተን በደንብ እንትን እያልን ነበረ። ውይይቱ ፌር የሚሆነው አንድ ለአንድ በኮሆስት ሲገባና ሲወያዩ ነው የሚል ያልተቀበለውን ነገር መጀመሪያ ልክ ተቀብሎ እንደቀረ አድርጋችሁ የምትሰሩት ፖለቲካ ልክ አይደለም የሚል ሀሳብ ስናነሳ ነበር። ልክ እንደዛው ነው ያደረጉት። ያ ታዳጊው ጩጬ አብሮት ነበረ ከሁሱ ጋር እና አብረው ሲሆኑ ደግሞ እንደማትገባ ይታወቃል። ምክንያቱም በማዋከብ የውይይቱን ትኩረት ስሜታዊነት ላይ እንዲመሰረት ማድረግ ነበረ ፖይንቱ። እንግዲህ ይቺ የሁለት ሰዓት በላይ የተሰራ ድራማ ደግሞ አለ። ገስት ሪጀክት እያደረጉ የተላከ ኮሆስቱን እያቋረጡ የዮኒ ማኛንም የጆኒንም በዚህ በኩል የተደረገውም ነገር ሁሉ ይታወቃል። ከዛ በጣም አስቂኝ ጉዳይ ደግሞ 5 ዓመት ከላይቭ የታገደ የመጀመሪያው ሰው ነው። 5 ዓመት ላይቭ ታንክ ይዘህ ካልገባ በስተቀር ቲክቶክ አያገድም። እሱንም እየገደልክበት ካልገባ በስተቀር በሪፖርት ብቻ ሰው 5 ዓመት የሚታገድ ቢሆን እዚህ ውስጥ ያላችሁት ሁላችሁ ከ5 ዓመት በላይ የምትታገዱበት ሪፖርት ሳይኖርባችሁ ቀርቶ አይደለም። እና የማይመስል ነገር ለሚስት አትናገር የሚለውን ነገር ነው በቃ የተደረገው ማለት ነው። ኤዲት እንደሆነ ይታወቃል፣ ውሸት እንደሆነ ያስታውቃል። ከዛ አጥፍቶ ለመጥፋት ነበረ። እነ ዮኒ ማኛም ሌሎቹም ባደረጉት ርብርብ ውርደቱን እንዳጠቃላይ እንደ ማህበረሰብ ስለሆነ በግድ ነው የተመለሰው ግለሰቡ። አሁን ላይ ደግሞ ምን ብሎ ፖስት አድርጓል? እግዚአብሔር ይመስገን እዚህ ፌስቡክ ላይ የቲክቶክ አካውንቴ አሁን አንድ ፉአድ እንድሪስ የተባለ ወንድም አስከፍቶልኛል። ኢንሻላ ማታ ላይቭ እንገባበታለን ብሏል። ያ ትልቁን አካውንት ማለት ነው። ከድራማው በኋላ እና ለ5 ዓመት የተዘጋው አካውንት 24 ሰዓት ሳይሞላ ተከፍቷል። እንግዲህ እንደዚህ አይነት ነገር ጨዋታ ነው። አንድ አካውንት ስፔሻሊ አልጎሪዝሙ የሚያውቀውን ነገር እንነጋገር። በጣም ጎበዞች እንደሆኑ ያየሁትኝ ሙስሊም ማህበረሰቡ ጉድ ላይቭ እያሉ ኮመንት ይጽፉ ነበር። ምክንያቱም አልጎሪዝሙ ጥሩ ኮመንት በታየ ሰዓት ጥሩ ነገር ሲታይ ነገርየው ጥሩ እንደሆነ ነው አክሴፕት የሚያደርገው። ጊፍተሮች በበዙ ቁጥር ቤቱን ፎሎ የሚያደርጉ ሰዎች በጨመሩ ቁጥር አልጎሪዝሙ የሚያውቀው ጥሩ ነገር እየተካሄደ እንደሆነ። በሚሊዮን የሚቆጠር ታፕታፕ ሲደረግ ብዙ ደጋፊዎች ተጠቃሚዎች እንዳሉ ነው አልጎሪዝሙ የሚያውቀው። ይሄ ሁሉ ነገር በተሟላበት ላይቭ ተዘጋብኝ ሲባል ሰምቼ አላውቅም። በቃ አሳሳች ነገር ነው። ሌላው ሲመጡ እንግዲህ የመጡት ከዛ ወጣቱ ኢምራን ከሚባለው ፈልፈላ ጋር ነው የመጡት። ኢምራን ሞክ ለማድረግ አንተን ስሜት ውስጥ ለመክተት የሞከራት ሙከራ ውይይቱንም መጀመሪያ ስሜታዊነት በማሳደር የተዘጋጀከው ፖይንት ላይ ፎከስ እንዳታደርግ ታስቦ ነበር። እኔ የመጀመሪያው 5 ደቂቃ ይሁን ሲል ዝግጅት እንዳልነበረ በዛ በኩል አረጋግጫለሁ። ዝግጅት የለም። አንድ ሰው ከተዘጋጀ ለቀናት ከተዘጋጀ ለዓመታት ጉዳዩ ላይ ከሰራ የሚያወራበት ሰፊ ሀሳብ ጊዜ ይፈልጋል። ስፔሻሊ ደግሞ በነቢያት የተመሰከረለት አምላክ አላህ ነው ወይስ እግዚአብሔር ነው የሚባል ፖይንት ሰፋ ያለ ማብራሪያ የሚፈልግ ሀሳብ ይዘህ 5 ደቂቃ መግቢያ ፕሮግራም ልስራ ማለት ቀልድ ነው። አንድ የ7 ደቂቃ ቪዲዮ ሰርቼ የነበረ ቲክቶክ ቀበቶ አይቶ አገዴ ቪዲዮን
ፌስቡክ ላይ ለጥፌዋለሁ እየታዘብኩትን ትዝብት ማለት ነው። ሙሉን እዛ ስሙት እና ከመጀመሪያው ጀምሮ 5 ደቂቃ በቃ እኔ ፖስት አድርጌያታለሁ። 5 ደቂቃ የመጀመሪያው መግቢያዋ እዛ ላይ 5 ደቂቃን ስሰማ አላህ ነኝ የሚለውን ሰይጣን ነው የተባለውን ነው በ5 ደቂቃው ንግግር በመግቢያው ላይ እንደሰማሁት ማለት ነው። ሰይጣን እኔ እንደዚህ ነው የሚለውን አላህ ያደርግ ነበረ። እኔ ዩቱብ ላይ እንዲህ ኮመንት እያየሁኝ እፎይ አጥፍቷል፣ ኡስታዙ ትክክል ነበረ እና በጣም አዋቂ ነው ያውቃል ኡስታዙ። 5 ደቂቃ አለበት ገብቶናል ሚስጥሩ እና ምኑን ሊያወራ ነበረ? እውነቱን እኮ ነው። ከ5 ደቂቃ በላይ እውቀቱን ስለሚያውቅ ነው 5 ደቂቃ በቂ ያለው። ዝግጅት ስለሌለ እኮ ነው። ዝግጅት ስለሌለ ነው። ሌላው ኢንተርናሽናል ዲቤቶችን ሪኮመንድ ስታደርግ አልቀበልም ሲል ታያለ። አንዳንድ መስፈርቶች እኮ ተስማምተንባቸው እኮ ነው። ለምሳሌ አሁን እኮ የሚያስጠላው ምን እንደሆነ ታውቃለህ? 5 ደቂቃ አለኝ። እሺ ቀጣይ ስንት ማለት ነው? እያነሰ ነው የሚሄደው አለ። እያነሰ ቀጣይ ስንት ማለት ነው? 3 ደቂቃ ምናምን ማለት ነው። ከዛ ጥያቄና መልስ 1 ደቂቃ ጥያቄ ውስጥ ጠዋት እኮ ሲስ ጋር ስናገር ማጠቃለያውን ብያችሁ ነበር ብለው ነበር የሚጨርሰው። እና ብያችሁ ነበር ትላለህ። ማጠቃለያውን እና ብያችሁ ነበር። ያ እንደዛ ነበር የሚሆነው። እንደዛ ይታለ እና ይሄ ሪኮመንድ የተደረገውን ነገር ላለመቀበል መሞከሩ መለኪያዎች በነገራችን ላይ እንድንስማማባቸው ነው። አሁን ኪሎ 1 ኪሎ 2 ኪሎ ስንል ዓለም አቀፍ የሆነ መለኪያ ነው። ሊትር መለኪያ ሲደረጉ ልክ እንደ መለኪያ ነገሮችን አስቀምጦ ከዛ በኋላ እነዛን መለኪያዎች እንደ ራስ መለኪያ መቆጠር ጥሩ ነበረ። ሪኮመንድ ያደረከውን ነገር ቢቀበል ጥሩ ነው፣ ግን ዝግጅት የለውም። ሌላው የእሱ አምላክ የሚብራራው አንተ የእሱን አምላክ እንዳልሆነ ያስረዳክበትን ተመሳሳይ ጥቅስ በመፈለግ ላይ ነው። ስለዚህ እግዚአብሔርም እኮ እንደዚህ ነው እያለ ነው እሱ አምላኩን ዲፌንድ ሊያደርግ የፈለገው። ስለዚህ አላህ ማንንም አይመስልም የሚለው ነገር እዚህ ጋር ራሱ ዲባንክ ሆኗል። እግዚአብሔርን ከእግዚአብሔር ጋር ሊያመሳሰለው ሲሞክር ነው የታዘብኩት፣ አላህን ማለት ነው። ከማንም ጋር አይመሳሰልም የሚለው ነገር ዜሮ ይገባል። አላህ ከማንም ጋር የማይመሳሰል ከሆነ ከኛ እግዚአብሔር ጋር ለማመሳሰል መሞከር አያስፈልገውም። ሌላው የዝግጅት እጥረት ያየሁትኝ ባይብሉን ሰርች ነው። ባይብሉ ሰርች እግር የሚል ሰርች ያደርጋል። ከዛ በቢጫ ይመጣለታል የላፕቶፑ ስክሪን ላይ ማለት ነው። እና የላፕቶፑ ስክሪን ካያችሁት በቢጫ እንደውም አንዷን ስክሪን ሪከርድ ያረኳታለች። ቆይ ላሳያችሁማ። አጭር ናት። ንግግሩን አይደለም እንድትሰሙ የፈለግኩት እንትኗን ነው። እቺ ቢጫዋን እንድታዩት ነው፣ ንግግሩን ሳይሆን ማለት ነው። ቢጫዋን እንድታዩት ነው። እዚህ ጋር ዛሬ አጋንንት እንደሆነ በእስልምናና በክርስትና ሰፋ ያለ በእርሱ ላይ እናወራለን። እፎያ ሁላቸው የሚገነዘቡ ዘንድ እችን በደንብ አድርገህ ያዛት። ገብቶሃል አይደል? ስለ አጋንንት በደንብ አድርገን እናወራለን። ማን ነው በትክክል የገለጸው አጋንንትን? እስልምና ነው ወይንስ ክርስትና የሚለው ያዘው። ሌላው በጣም የተዘጋጀው ስላለ ሳይሆን ስለ አጋንንት ነውና በጣም ስለ አጋንንት መወያየት ፈልጓል። እኔ ስለ ሴጣን እንደዚህ ለማውራት ቢጓጓ ሰው ገጥሞኝ አያውቅም። ሴጣን ምን የወደቀ ጨለማ ነው። ምን ታወራለታል? ሰዓት ሲተርፈው ታዝባል። 1-2 ሰዓት ስላላህ ሊያወራ ሰዓት ተርፎ ተዝረከረከበት። እባክህ በቃ እንደውም ደቂቃ ጨምረህ ስለ ሴጣን እናወራበታለን። አልጨረስክም እኮ ደቂቃ አለ ብዬዋለሁ እኮ ደቂቃ አለ ስለው በቃ ምናምን አለ። ምን ላውራ ያለው ስለ ሰይጣን ግን ለማውራት በእናትህ ነው ያለ። እፎይ በእናትህ በቃ ወንድ ከሆንክ በእናትህ ነው ያለ። ስላላህ ግን 2 ደቂቃ ሁላ ሲቀረው አቁሟል ንግግር እና እኔ ሌሎች ዲቤቶች ላይ አይቻለሁ። ፕሮቴስታንት ከኦርቶዶክስ ጋር የሚወያይበት፣ ኤቲስት ከክርስቲያን ጋር የሚወያይበት ውይይቶች እዚህ ሶሻል ሚዲያ ላይ አይቻለሁ። ብዙ ጊዜ የሰዓት እጥረት ነው የሚገጥማቸው ሰዎቹ የተዘጋጁት
ዝግጅት በርከት ስለሚል ማለት እና በዛኛው በኩል በዚህኛው አንግል ምን በቂ ዝግጅት ችግር እንዳለ ነው የሚያሳየው። እንዴት ስለ አምላክ ደቂቃ ያንሳህል እንጂ ያደርጋልና ሚሊዮን ሰርች ያደርጋልና ሚሊዮን ሰርች ያደርጋልና ትር ብለው ቆመው አላያቸው ከኋላ ሰዎች ነበሩ። ጀማ ብዙ አለ፣ እስሩ የቆመም አለ። ቆሞ እንዲያየው ነው። ድንገት ካሜራ ዝግጅት እጥረት መጅሊሱ ነው ያለው፣ ከጀርባ መጅሊሱ ነው ያለው። ትቀልዳለህ። እኔ ሶሪ ግን በጣም አሳዝኖኛል። ይሄ የዝግጅት እጥረት ነው። አንድ ሰው 5000 ሰው አስልም ያለው ካለ በጣም ብዙ ሰው አሰልማለሁ። ክርስትና ላይ የተራቀቀ እውቀት አለኝ ስፔሻሊ ባይብል ላይ ካለ የእግዚአብሔርን ቃል በትክክል መረዳት አለበት። ስፔሻሊ ክርስቲያኖች ጋር ሰው ሲቀርብ የእግዚአብሔር ቃል ራስጌና ግርጌ ያለው አውድ ይባላል። ያለ አውዱ ካነበብክ ልክ አይደለም። ሰማይ ዙፋኔ ነው ያለ ከእግዚአብሔር ምድርና ሞሏ ሁሉ ደግሞ በገንቦ ውስጥ እንዳለ ጥቂት ጠብታ ነው ይላል። ቅድም የተቀመጠበትን ገንቦ ውስጥ አድርጎታል ማለት አይደለም። እግዚአብሔር ያንተ ትልቅ ነገር ለእሱ ትንሽ መሆኑን ሊነግርህ እንጂ የሆነ ቦታ ላይ የሚወሰን አምላክ አይደለም። ሲኦል ውስጥ ከሴጣን ጋር የሚመሳሰል ድርሻ እንዳለው አለሃ የገለጽክበትን ጥቅስ ነበር ሐዲሳት ላይ እና እሱም ሊያመሳሰለው የዳዊትን ፓርቲ ጠቅሳታል። ወደ ሲኦልም ቢሄድ አንተ በዛ አለ የሚለው ዳዊት ከአንተ ማምለጥ አይቻልም። ኤግዚስታንስ የሌለበት ቦታ የለም። አንተ ህልውና በሁሉ ቦታ አለ። ከአንተ መሰወር መደበቅ አይቻልም የሚለውን ሀሳብ ለመናገር ወደ ሲኦል እንኳን ቦርድ አንተ በዛ አለ የሚለውን ሀሳብ ይጠቀማል እና ልክ ሰይጣን በሲኦል የሚገኝበት መገኘት እግዚአብሔር እንደሚገኝ አድርጎ ጥቅሱን ሊያንሻፍፍ ሲሞክር ተመልክቼዋለሁ። እና የእግዚአብሔርን ቃል በደንብ ብትማር ጥሩ ነው። ቢያንስ አንድን ሰው ቢማር በጣም ጥሩ ነው። ለወንድማችን ነው ማስተላለፍ ይህንን መልእክት ከሰማ የእግዚአብሔርን ቃል በትክክል ተማር። ዲቤት ላይ ለዲቤት ስትዘጋጅ የራስህን ፖይንቶች ይዘህ ትመጣለህ። እንደ ክርስቲያኖች ምንድን ነው ስህተታቸው የሚለውን አጥንተ ነው እንጂ የምትመጣው እዛ ጋር እፎይ የተናገረባቸውን ጉዳዮችን ለመቃረን የሚሆኑ ጥቅሶች እስክሪን ላይ ሰርች በማድረግ ቢጫውን እያወጣክ አረ ጣት የሚል ጣት ሌላ ጣት እንዳጠነቁል ሌላ ጊዜ ማለት ነው። ጣት የሚል ስትፈልግ ሌላ ጣት እንዳይመጣብህ እንትን ማለት አለብህ። የእግዚአብሔር የድርጊት እንቅስቃሴ ነው። እግዚአብሔር ይሰራል ያደርጋል ለሚለው ነው መጽሐፍ ቅዱስ ጣት የሚለው እንጂ የሆነ ውስንነት ያለው እኛ እንደምናንቀሳቅሰው ጣት አይደለም። በቃ የተገለጠ ነገር አለ። የኛ አምላክ መንፈስ ነው፣ የሚመለከው በእውነትና በመንፈስ ነው የሚል ጥቅስ ጠቅሰህለት ነበር። እኔ 5 ደቂቃ በቂ ነበረች ብዬ ነው የማምነው። የሚገርም ነገር የደቂቃ እኮ ክርክር ሲከራከርክ 7 ደቂቃ እኮ ነው የበላችሁ ታውቃለህ። ዩቱብ ላይ ገብተህ ይኸውማ 5 ደቂቃ ነው ሲልክ አንተ 20 ደቂቃ ነው ስትል 7 ደቂቃ 5 ደቂቃ ላይ እኮ ቢፈቅድልን ያን የተከራከረበትን ደቂቃ 7 ቢጨምርልን ቢያንስ 10 ደቂቃ 11 ደቂቃ ትወያዩ ነበር። መግቢያ እንትናችሁን ማለት ነው የመግቢያ ዝግጅታችሁን ማለት ነው። በዚህን ያክል ደረጃ የዝግጅት እጥረት የነበረበት ነው። እኔ እዚህ ሶሻል ሚዲያ ላይ ለህሊናው የሚኖር 3 4 5 6 ሰው በቤቱ ያለ ጥያቄ ምልክት ከተፈጠረበት ተሳክቶልሃል። በቃ አሁን እኛ የምንፈልገው ምንድነው? ጥያቄ ምልክት እንዲህ ይሄ ነገር ብለው የሚጠይቁ እሱን ደግሞ እግዚአብሔር ረድቶክ በብዙ ላይቭ ላይ አሁን እያየው ነበር ቁጭ ብዬ በጣም ብዙ ሰዎች ጥያቄ ፈጥሮባቸዋል። በቃ ይሄ ጥያቄ መፈጠሩ ነው በቃ የዚህ ፕሮግራም በጣም ጥሩ ነገር እና ደግሞ እዚህ ያየው ደግሞ አለ እዚህ ሶሻል ሚዲያ ላይ ፖለቲከኞችም ምናም ሽርጉድ ሲሉ አይቻልም። ኦዲየንስ የተወሰደባቸው አልቃሾች ማለት ነው። ሃይማኖት ከሃይማኖት ጋር ልታጋጩ ነው። የኛ ክርስትና ጠላቶችን መስቀል ላይ ሆኖ ቁልቁል እየተመለከተ የሚወጉትን የሚያደርጉትን አያውቁምና ይቅር በላቸው የሚለውን የእግዚአብሔርን አንድያ ልጅ ክርስቶስን ነው እኛ የምናመልከው። ሰው ላይ ጦር ልንሰብክ ጥላቻንና ግድያን ልናውጅ አልተሰባሰብንም። እኛ ወደ ፍቅር ጌታ ወደሚያድነው የህይወት ተስፋ ወደሚሰጠው ወደ ክርስቶስ ነው የተጣራው እፎይ እንጂ ሙስሊሞች እንዲጠሉ ለማድረግ አይደለም የተገባው። ሙስሊሞችን ምንወድ ሙስሊሞችን ምናከብር ሰዎች ነን። በቃ እኔ በአጠቃላይ ክርስትና እንደዛ ነው ብዬ ነው ማለት። ጥላቻ ልንሰብክ አይደለም። አንዳንዶች
በቃ በዚህን ያክል ሰው መገኘቱ ደስ ይላል። የሃይማኖታዊ ውይይት ላይ ከ75,000 እስከ 80 ምናምን ሺህ ሰው ተገኝቶ ቁጭ ብሎ በዛ ውስጥ ቢያንስ 1,000 ሰው ጥያቄ ከተፈጠረበት በጣም ሌላው ድራማው የቀጠለው ከእንትኑ በኋላ ነው። ከፕሮግራሙ በኋላ 20 ምናምን ሰዎች ሰለሙ ምናምን ይላል። 20 ምናምን ሰዎች የሚሰልሙት አልተገለጠልኝም ላልከው አምላክ ነው እንደሚሄዱት። አልተገለጠም። እኔ ላልተገለጠ እንትን አለለም። የእኔ አምላክ እኮ ስለወደደኝ በስጋ ተገለጠ እኮ። የኔ አምላክ እኮ ቃል እኮ ስጋ ሆነ እኮ። ይሄ እኛ የተገለጠ አምላክ ነው የምናመልከው። እና ከ80 ምናምን 6,000 በላይ ህዝብ ሲሰበሰብ እዚህ ሶሻል ሚዲያ ላይ በጣም ምቀኛ የሆኑ እንቅስቃሴ የሚንቀሳቀሱ እንትኖች አሉ፣ የፖለቲካ አራማጆች አሉ። አንዳንዱ በትክክል የተሰማውን ለመናገር፣ አንዳንዱ ግን ሃይማኖታዊ ምናምን ነው የሚሉት። እነሱ ሊያገኙት የሚፈልጉት ኦዲየንስ እዚህ አካባቢ ሲመጣ የሚመቀኙ ሰዎች ናቸው። እና ውይይቱ ላይ ትኩረት ሳደርግ ሌላው የአካውንት መጥፋት፣ የአካውንት መወሰድ ትርክት ውሸት ነው። የዝግጅት እጥረት ነበረ በዛ በኩል። ሌላው መሀል ላይ ኦቨር ኮንፊደንት እንደሆነ ለማሳየት ሞክሯል ሁሱ ወንድማችን። ያ ግን ከሳይኮሎጂካል ጭንቀት ከአይምሮ ውጥረት የሚፈጠር የኮንፊደንት ለመሆን ለሰዎች ለማሳመን። ለምን ታሳምነኛል? አሁን እፎይ አፍንጫለኝ ብሎ ያሳምነኝም 10 ጊዜ እየነካው እየነፋው እየተነፈሰበት አያሳየኝም አለው። የሚታይ ነው። አንድን ጉዳይ ለማሳየት በጣም ኦቨር ሪያክት ካደረግ ሪያክሽኑ በውስጥ ያለው ስጋት ነው የሚያሳየው። እና በጣም ፍርሃት ነበር። አሁን ሰዎች ካልታዘባችሁት ፍርሃት ነበር። ስልክ ይወድቅበታል፣ ራሱም ይወድቃል፣ ማያስቅ ቦታ ላይ ይስቃል፣ ኢንተራፕት ያደርጋል። እኔ የውይይት ህግ ላይ የምታውቁት እንደሆነ ታውቃላችሁ። ሰው 10 ደቂቃ ከተሰጠው 10 ደቂቃው ለምን ስለ እናቱ መቀነት ስለ አባቱ ኮፍያ አያወራ? መብቱ በቃ ዝም ብሎ ያወራ። እሱን የሚመለከቱት ሰዎች ልክ እንዳላወራ እኮ ያውቃሉ። እኛ እኮ ሮቦቶች እኮ አይደለንም። ቁጭ ያልነው ሰዎች እኮ እንታዘባለን። የፈለገውን ያለው አታቋርጠውም፣ ጸጥ ብለን የምትሰማው። እና እዛ ጋ ግን መሀል ላይ በጣም ነርቭ ሲነካ ሲመጣ ያለው። ሌላው የሰዓት አጠቃቀም ነው። ውይይት ላይ ሁለት አካሎች ነው። ይኸው እኔ የያዝኩት ሰዓት አልፏል፣ ደቂቃ አልፏል ይላል። አንተም እንደዛ ታደርጋለህ። ሰዓት ካስያዘክ በኋላ በሌላኛው ሞባይልክ ማስረጃ ልታሳይ ስትሞክር ሰዓቱን ከለልከኝ የሚል ከንቱ ጭቅጭቅ ሲጨቃጨቅ አየሁት። መጀመሪያ ሰዓት ማን ያዝልኝ በላለህ አንተ አንቹ ታመጫው አንቹ ታሮጭ የሆነ ክስ ነው ሲከስ የነበረው። ሰዓት ያዝልኝ ካለ ከዛ ደግሞ በሌላ ሞባይል ለማሳየት እንግዲህ በአንድ ስልክህ እየቀረስክ ነው፣ በሌላኛው ስልክ ማስረጃ እያሳየ ነው። ሰዓት ያስክበት ስልክ አለ። እነዚህ 3 ስልኮች እንግዲህ እንዴት አድርገህ ልትይዘው ትችላለህ? እና የሆነ እንደተከለለ እንደተጎዳ አይነት ነገር አድርጎ ነው ሊያቀርብ የፈለገው። ይሄ በር ዘግቶ ከመጮ ብቻ የሚመጣ ነው። በቃ ኡስታዝ እሱ በር ዘግቶ ሊቅ ይመስላል፣ የባይብል ሊቅ ይመስላል። አይደለም። መጽሐፍ ቅዱስን የሚረዳ ይመስላል። አይደለም። ቤት ዘግተ እያስገባ ከዛ በኋላ ስትፈልግ እቺ ዲስኮኔክት የምትለዋን እየጫንክ ሌሎች ሞክ የሚያደርጉ ሰዎችን አብረክ አሰልፈ በዚህም በዛም እያዋከብ ከዛ ደግሞ ምስኪን መንገደኛ ክርስቲያኖችን እያስገባ ማዋከብና በጉዳዩ ላይ ዝግጅት ያለው ሰው ማውራት የተለያዩ ናቸው። አሁን ይሄ ነው በቃ ይሄ ነው። በየቤቱ መፎከር በየቤቱ ያለው ማለት አይደለም። ዋናው ጉዳይ አምላክህን የምታምንበትን እምነት በወደረኞችና በሚቋቋሙ ሰዎች ፊት መግለጽ ትችላለህ ወይ ነው በቃ። ኡስታዝ እሱ የለመደው እሳቸው ምናምን እየተባለ መከበር እንደ አንድ ወጣት እንደ አንድ ሁለት ወጣቶች እንደሚያወሩ ሁለት ወጣቶች እኩል ለእኩል ትከሻ ለትከሻ የሚያወራው ሰው ገጥሞ አያውቅም። ገባ? እየፈሩ እየተንቀጠቀጡ የሚያወሩ ሰዎች ነበር የገጠሙት። አሁን ግን ኖርማሊ በትከሻ ቢለካካው እኩል አፉን ከፍቶ የሚያወራው ሰው። ሌላው ቅድም የተነገረ ይሄ እፎይ ላይ የተፈጠረ ኢሜጅ አለ። አንዳንድ ሰውን በሀሳብ በትምህርት ማሸነፍ ሀሳቡን መቃወም ሳትችል ስትቀር ስም ትለጥፍበታል። ይሄ
እንትን ካራክተር አሳሲኔሽን ነው። አሁን በጣም ትልቁ ነገር እፎይ ላይ የተፈጠረው ነገር ካራክተር አሳሲኔሽን ነው። እዚህ ሶሻል ሚዲያ ላይ ተሳዳቢ ነው የሚል የሚጫጫው ምልክት አለ። ይሄ እፎይን አንድ ቀን አይተውት የማያውቁ ሰዎች ራሱ እፎይ የሚል ስም ቀጥሎ የሚመጣላቸው ተሳዳቢ ነው። ይሄ የድግግሞሽ ንግግር ማለት ነው። ድግግሞሽ አንድ ሰው ላይ አንድን ኢሜጅ ይፈጥራል። ለምሳሌ የሆነ ምርት ኖሮ እዛ ምርት ውስጥ ትል አገኘው የሚል ሰው ተደጋጋሚ ብሰማ ያንን ምርት ባይ ዲፎልት አንተ ትል አግኝተህ እኮ አይደለም ስለ አሉ ብቻ ያንን ምርት ያለመግዛት ያንን ምርት ያለመጠቀም ቴንደንሲ ይሰፋል። ልክ እንደዚሁ እፎይን የማያውቁትም ላይቭ ላይ ገብቶ የተከታተሉትም ያልተከታተሉትም ሰዎች ተሳዳቢ ነው የሚለው እንትን ነው የሚሰሙት። ስለዚህ ምንድነው አፕሩቭ ማድረግ የፈለጉት? ኢምራን የሚባለውን ልጅ 2-3 ጊዜ አድርጎ እፎይ ክፉ ቃል እንዲናገር ነበር የመጀመሪያ ሙከራ የተደረገው። መጀመሪያ አካባቢ ላይ አይዞ ምናምን ተረጋጋ እንጂ ቀስበል እንጂ ምንም የተቸኮለ ነገር በሌለበት ማለት ነው። ከዛ እሱን ራሱ መቋቋም ከ2 ሰዓት በላይ ሰውን ታግሶ ጠብቆ ከዛ በኋላ ያንን ደግሞ እልህ አስጨራሽ የሆነን ትዕግስት ደግሞ አልፎ እንደዚህ ያለ ነገርን ለመቋቋም መሞከር ራሱን ችሎ በጣም የእግዚአብሔር ጸጋ የእግዚአብሔር ምሕረት ደግፎ ከእግዚአብሔር አብሮ ከሆነ ነው። ምክንያቱም ይህንን ነገር ህዝብ ከዚህ ጉዳይ ላይ እንዲወጣ ነፃ እንዲወጣ ይፈልጋል። የኛ አምላክ ህዝብ ከዚህ እስራት እንዲፈታ ይፈልጋል እና ይሄ የስም ማጥፋት እንዲታይ ነው የፈለገው። በሀገራችን ደግሞ ይሄ በጣም ቀሽም የሆነ ባህል አለ። ጮክ ብሎ የሚያወራ ሰው እንደ ትዕቢተኛ፣ ቦልድ የሆነ ድምፅ ያለው ሰው እንደ ጉረኛ፣ ትዕቢትና ቢስ እንደሆነ ሰው እንዲቆጠር ማለት እንቀጥ ካደረግ ድምፅ ጮክ ካለ በቃ አንተማ በቃ እንትነ አውሬ ነህ። ድምፁን ጮክ ያደረገ ትዕቢተኛ አይደለም ወገኖች። ትዕቢት የሚለካው በልቡ ውስጥ ሰውን በማሳነሱ ሲኖረው። ሌላው በአረብኛ በጣም ቡስት ሊያደርግ ፈልጓል። እንዴ ኡስታዝ እኮ ሆነ አረብኛ እኮ ማወቅ ስራክ ነው፣ እንጀራህም ነው። ላይፍህ እኮ የተመሰረተው እሱ ላይ ነው። እንዴ በጣም በቃ ቋንቋ እንትን ለማድረግ ራሱን ከፍ አድርጎ ለማሳየት ሲሞክር፣ እንዴ ቁርአን እኮ የተገለጠው በአረብኛ እኮ ነው። አንድ ኡስታዝ አረብኛ ማወቅ እኮ ከህይወቱም ጋር ከእንጀራውም ጋር ከሃይማኖቱም ጋር እኮ የሚገናኝ ነው። እንዴ በጣም እንትን አይደለም፣ እንደ ትልቅ ነገር የሚቆጠርም አይደለም። ሌላው የአላህን ስም የጠቀሰበት ጉዳይ ነው። አላህ ኢንተርናሽናል ነው ያለበትን እግዚአብሔር አለ። እሷ ፓርት በጣም ያሳቀች። እግዚአብሔር አለ ከኤርፖርት አያልፍም አንተ የምትጠራው እግዚአብሔር የሚል የተሳሳተ ስንኩል ሀሳብ ነው የሰጠው። አጠቃላይ አምላካዊ የሆነ የስሙን ትርጓሜ ባልሳተ መንገድ በዓለማት ውስጥ መጽሐፍ ቅዱስ ሲተረጎም የሰዎችን ሀገር ቋንቋ ባከበረ መንገድ ነው የኛ መጽሐፍ የተተረጎመው። ለምሳሌ በኦሮምኛ ዋቀዩ ተብሎ የተተረጎመው። ዋቀዩና እግዚአብሔር ይለያያሉ? አይለያዩም። ለአረቡ ዓለም እግዚአብሔር ብለን ስናስተዋውቅ አላህ ብለን ነው ያስተዋወቅ ነው። ያ አላህ ግን ቁርአን ላይ የተገለጠው አላህ ሳይሆን በመጽሐፍ ቅዱስ ላይ የተገለጠው መንፈስ የሆነው በሁሉ ቦታ የሚገኝ ሁሉን የሚችል ሁሉን የሚያውቅ ነት የሌለበት የተጠራው ለሙስሊም ለአረብ ሀገር ሰዎች። አረብ ሀገር ክርስቲያኖች አላህ አሉ ማለት ልክ ቁርአን ላይ ያለውን አላህ አሉ ማለት አይደለም። እና እቺን ፓርት በጣም እንትን አስቃኛለች። አላህን ኢንተርናሽናል አድርጎ ልክ ክርስትና እኛ የምንጠራው እግዚአብሔር ሎካል እንደሆነ ከኤርፖርት እንደማይሻገር የሞከረበት ሙከራ ማለት ነው። እና ለሚገባው ሰው በጣም ትልቅ ነገር እንትን እንዳይመስል ባት ምናምን ላት ምናምን ሲባል እዚህ እንትን ላይ እየቀለዱ ነው እንዴ እንላለን። እኛ እንግዳ ነን ለቋንቋዎቹ፣ እናንተ ለምታወሩበት ቋንቋዎች። እኔ ጆሮዬን ይዤ አውቃለሁ አንተ ላይቭ ላይ ገብቼ የሚወራው ወሬ ማለት ነው። ግን ችግሩ አንተ ባለጌ ስለሆንክ ሳይሆን የምታመጣው መረጃ ያለባቸው ሐዲሳትና መጽሐፍቶች እንደዛ ስለሚሉ
ምንም ማድረግ አይቻልም ነው። አሁን ይህም እኔ ሳወራ ከእስልምና ጋር ስላለኝ ጥላቻ ምናምን የሚመስለው ሰው አለ አይደል? እኔ ሙስሊም ወንድሞቻችንን እዚህ ውስጥ ያለን ሁላችን እንወዳቸዋለን። ግን የምትከተሉት መንገድ የዘላለም ሕይወት እንደሚሰጥ ስለማናምን ወደ ብርሃኑ ወደ ክርስቶስ መንገድ እንድትሄዱ ከመፈለግ አንጻር ነው። ይህንን ነው በአጭሩ የተመለከትኩት። እግዚአብሔር ከእናንተ ጋር ይሁን። አመሰግናለሁ። ቴንኪው አቤል አቡና፣ እናመሰግናለን። በጥሩ ሁኔታ ገልጻቸዋል። ኦቨርቪው ለሁሉም ሰጥተሃል። እንደው ጠቅለል አድርገህ አንዱ ለቪዲዮ እንሄና እንመለሳለን። ኮስት ያለ እውነት እንኳን ደህና መጣሽ። ደህና ቆያችሁኝ። ሁላችሁንም እንዴት ናችሁ? ምንም ኔትወርክ እኮ ዛሬ አስቸገረኝ። ኦኬ ላክልሽ። ምን ቪዲዮ ነው? ዳታ ኮስት ያለ አዋታችሁ ብትልኩልኝ። ያ ምንም እንትን አማራጭ ስለሌለ ማለት ነው። እና በግልጽ እንግዲህ ትናንትና ያያችሁት ዲቤት ስራውን ሰርቷል ማለት ነው። ስራውን ሰርቷል። ምን ማድረግ እንዳለብን፣ ምኑ ጋር መንካት እንዳለብን ጠንቅቀን ስለምናቅ ነው እንደዛ ያደረግነው። ስለዚህ አሪፍ ነበር ብዬ አምናለሁ። አይ ቲንክ ቃል ይሰራል። ኔትወርክ ማውራት ትችላለህ ተሰራ። ይሰማል ወይ? አይ ዝግ ነው። አትጠቅምም። ዝግ ነው። ኦኬ እውነት ሻ ምትይን አለ። እኔማ አቤላን እየሰማሁት ነበር። ማይክ ይከፍታል። አይ በቃ የሚውሏል ነው። አሁን ሰርታለሽ። በጣም ብዙ ቪዲዮዎች ነው ያሉት። ባይ በጣም ብዙ ኡስታዞች በጣም ብዙ ሙስሊሞች ቪዲዮ ሰሩት። አራታው ቀስበል እንዴ አንተም ኡስታዙ ነው እንዴ? አተረማመስከው እኮ ተረጋጋ። በጣም ቪዲዮዎች ነው የተሰሩት። ይጫወቱ እንደዚህ አይነት ድራማ 2-3 ታንሳለች 200 በቀን የሚባሉ። እኛ ግን በሚሊየን ነው የምንፈልገው። ኮንስታንቲኖስ በቃ ዋርኒንግ መጣብህ። ሪፖርት ተጠበጠበ። ሄት ስፒች እስቲ ከፍትላል። የፈጠነ አፍጥነው አስወርደው እያለኝ ነው። ከውይይት በስተጀርባ ክፍል አንድ ቢስሚላህ ወልሐምዱሊላህ ወሰላቱ ወሰላሙ ዐላ ረሱሊላህ። አሕባቢ እንደምታውቁት ማታ ውሃቢዎች ከክርስቲያኖች ጋር ክርክር እንዳደረጉ የሚታወቅ ነው። አማ ሙስሊሞች ይህንን ነገር አይፈልጉትም። ለምን? አላሁ ሱብሓነሁ ወተዓላንና ነቢያችንና ዐለይሂ ሰላቱ ወሰላምን ማሰደብ ስለማይፈልጉ ማለት ነው። እና ከማታው ክርክር ከታዘቡት መካከል እፎይ የሚባለው እንደዚህ ብሎ ስለይቀው ምን ብሎ እንደመለሰለት አንድ ቪዲዮ አይተን እንመለስ። አላህ ጭንቅላት አለው የለውም የሚል በቁርአን በሆነ ሐዲስ ከተገለጸም፣ ስለዚህ አለው ብለን መናገር ነው ብለን ማናስተባበል። ምክንያቱም በቁርአን ሐዲስ ላይ ያለው ብቻ የሚቀበል እንጂ የማንችለው የማንቀንስ ስለሆነ ቀጥል ባበስ እንዴ በቃ ስለ ታወቃለህ። ስለዚህ አላህ ጭንቅላት ሊኖረው በቁርአን በሐዲስም አልተነገረም። የለውምም አለውም አትልም። ስለዚህ ጭንቅላት ሊኖረውም ይችላል ላይኖረውም ይችላል። አንገትስ አለ የለውም? እሱም አልተገለጸም። ብልትስ አለ የለውም? እሱም አልተገለጸም። ቪዲዮን እንዲህ እንደያችሁት ነው። እፎይ የተለያየ ጥያቄ አቅርቦለታል። ያንን ጥያቄውን ግን በውሸት ነው የመለሰለት ማለት ነው። ምክንያቱም ውሃቢዎች በእምነታቸው ስለሚሸማቀቁ ማለት ነው። እነሱ ሐዲስንና ቁርአንን በቀጥታ መተርጎም ያለብን እያሉ ሐዲሱን ያደረጃጁ እየተረዱ አላሁ ሱብሓነሁ ወተዓላ ሁሉንም ክፍለ አካል እናጸድቃለን ሲቀር ብልት ሲቀር ብልት በምን ስለሚሆንባቸው እፍረት ስለሚሆንባቸው እንደዚሁም ወንድ ነው እንደ አላህ ብለው እንዳይሏቸው ማለት ነው። ከዛ መካከል ሐዲስ ጠቅሰው ሐዲሱን ዑለሞች በፈሰሩበት እኛ እንከተልም እኛ በፈሰርንበት ነው ብለው የትርጉም የአህለ ሱና ወልጀማዓ ትርጉም ሳይሆን የሙሸፊያዎች ውሃቢዎች ትርጉም ነው። ከዛ አላሁ ሱብሓነሁ ወተዓላ ምን እያሉ ነው ማለት ነው?
ድምፁ እንትን ይላል ይጮሃል። ሌላ አስቀጥለን። ስለዚህ ግልጽ ነው አፍሮበታል። አላህንም እንደውም ጾታ ሙሉን አለውም ማለት ነበረበት እያለ ነው። እንደዛ ነው። ይህንኛውም ደግሞ ሌላ ምላሽ ፓርት እየመለሰ ነው መሰለኝ። ይሄ ደግሞ ክፍል 1 ክፍል 2 እያለ እንደዚህ የሚቀጥል ነው። ቀጥል። በትክክል እሺ፣ እንመልከት እንግዲህ እስቲ። ብዙ አስተያየት የሰጡ አሉ። በደንብ በጣም ብዙ ቪዲዮዎች አሉ፣ ከመጠን በላይ። የቱን አንስተን የቱን እንትን እንበላችሁ እንግዲህ። አክቹዋሊ ዞር ዞር ስትሉ በደንብ የምታያቸው ነገሮች ይሆናሉ። እንቀጥል። ውይይት ዙሪያ ብዥታዎችን የምናጠራበት የመጀመሪያው ክፍል 1 ቪዲዮ። ለአላህ የእውነት የሚቆረቆር ሰው ይህንን መልእክት በአግባቡ ተረድቶ ከስሜት ወጥቶ ኢንሻአላህ ለብዙሃኖች እንደሚያደርስና ብዙዎች ላይ ሲረጭ የነበረውንም ብዥታ እንደሚቀርፍ ሰበብ እንደሚሆን ትልቅ ባለሙሉ ተስፋዎች ነን። ኖችም ስለሚጠቅም ብዙዎች ላይ የተረጨ ብዥታም ስለነበረ በደንብ ሼር ማድረግ እስከ መጨረሻው ተከታተሉ። ዛሬ ግን በዚህ ቪዲዮ ብዙሃኖችን ያደናገረና ጥያቄ ያስነሳ በውይይቱ ላይ አንዳንዱም ሳይሆን አብዛኛው ማለት ምን አለ ብዙዎችን ያደናገረ አንዳንድ አለና ኧረ ምን አንዳንድ ሁሉም ብዙዎችን ያደናገረ። ስለዚህ ሙስሊሞች እንዳለ ግራ ገብቷቸዋል ማለት ነው። ይሄ እኛ ያለው አይደለም። ከራሳቸው ነው ይቻላል። ሲወራ የነበረው ስለ አላህ ሳይሆን ስለ አካል ነበረ። እሱንም በዚህ ሪከርድ የምንሰማ ይሆናል። እያንዳንዶቹን ኢንሻአላህ የተነሱ ነጥቦችን በተለያዩ ክፍሎች ከነ ማስረጃው ኢስላም ትክክለኛው እንዴት ነው የሚለውን እናያለን። እስኪ የመጀመሪያውን እቺን ሪከርድ ሰጥተናል። አላህ ስንት ልጅ አለው? አላህ ሱብሓነሁ ወተዓላ 2 ልጆች አሉት። ኦኬ አላህ አልነበረም። ምክንያቱም ኢስላም የሚያስተምረው አላሁ ተዓላ አካል እንዳልሆነ። አሁን በቁርአን የድ የሚል ሲፋ መጥቷል። አላህ ወጅህ የሚል ሲፋ መጥቷል። ሌሎችም ሲፋዎች መጥተዋል። ግን እነኚህ ቀጥተኛ ፍቻቸውን በመውሰድ የድ የሚለውን ቀጥታ እጅ ብሎ በመተርጉም፣ ወጅህ የሚለውን ቀጥታ ፊት ብሎ በመተርጉም፣ ቀደም የሚለውን ቀጥታ እግር ብሎ በመተርጉም፣ ይሄ ነው ትልቁ የመጀመሪያው ጥፋት ማለት። ስለዚህ ድብድቡ አካል ከአካል ነበር ማለት ነው እንጂ የሐቂቃ ጥርት ያለውን ትክክለኛውን የእስላም አስተምህሮት አንድ ሰው ይዞ ቢወጣ ወላሂ ነው የምላችሁ በቃ አላህ ምንም አምሳያ የለውም፣ እግር፣ እጅ፣ ባት ምናምን በዚህ መገለጫ የሚገለጽ እሱም ጌታ አይደለም። ከላይ እንደማታ አላህን ያመሰገንኩበት ጊዜ የለም። ወላሂ ነው የምላችሁ። መለስ አድርገው ትንሽ አዳምጡ። እዚህ ጋር ያለውን ማስተምሮት አንድ ሰው ይዞ ቢወጣ ወላሂ ነው የምላችሁ በቃ አላህ ምንም አምሳያ የለውም፣ እግር፣ እጅ፣ ባት ምናምን በዚህ መገለጫ የሚገለጽ እሱም ጌታ አይደለም። ከላይ እንደማታ አላህን ያመሰገንኩበት ጊዜ የለም። ወላሂ ነው የምላችሁ። እንቀጥል። ሁለተኛው ሰምተን ምን አለ? እፉ እንደማታ ያመሰገንኩበት የለም። ወይስ ኡስታዛቸው ያ ቃል ተብሎ የተከፈሰው በመጅሊስ የተሸለመ አጥብ አሰጣው ማለት ነው። ማለት እሺ አምላክ አላህ ሱብሓነሁ ወተዓላ ፊት አለው ወይ ብለህ ጠይቀሃል። አዎ አላህ ሱብሓነሁ ወተዓላ ፊት አለው ብዬ አምናለሁ። ማስረጃ ቃለ ሱብሓነሁ ወተዓላ ባህር ሲፋለው ግን በአማርኛ ተርጉማ ፊት አለው ማለት አይደለም። ፊት አለው ካልኩ እንዴት ነው ጥያቄ ይመስል? ምን አይነት ፊት ነው? ታጠቡ እኮ አንተ ድገማት ኮስቴ ወደኋላ አድርገህ ነው። እረሹ ባህር ሲፋለው ግን በአማርኛ ተርጉማ ፊት አለው ማለት አይደለም። ፊት እንዴት የሚለው ጥያቄ ይመስል? ምን አይነት ፊት ነው? ፊት ካልክ ምን አይነት ፊት ነው የሚል ጥያቄ ይነሳብሃል። ከዛ ፊት አለው ፊቱ ግን አደምን የሚመስል አይደል? ያ እኛ ነን ምን ማለት ነው? ፊት እኮ ካለው ፊት በመኖር ብቻ እኮ ተመሳሰለ። ለምሳሌ ዝንጀሮ ፊት አላት እኮ አይደል? የዝንጀሮና የሰው ልጅ ፊት ላይ መሳሰል ይችላል። ግን ሁለቱም ፊት የሚባለው መገለጫ ያመሳስላቸዋል። እንዴት ነው? እኛ ህፃን ልጆች እኮ አይደለም። ይሄንን ቆም ብለን እናስብ። ገና ብዙ ነገር ይቀጥላል። አላህ ይሮጣል ብለህ ታምናለህ? አላህ ይሮጣል አይሮጥም? እንደ ፍጥረት አይደለም። ይሄ ነው እንደማን ነው ብዬ አልጠየቅኩም ኡስታዝ። እኔ እንደ ቀነኒሳ ነው እንደ ኃይሌ ነው የሚሮጠው ብዬ አልጠየቅኩም።
ኧረ ኧረ እንግዲህ ወይኔ ያሱ ራሳቸው እንዳቀናበሩት እነዚህ ከባድ ናቸው። ጌታን ለካ ደስታው የጋራ ነው። ለካ እኔ እኮ በዚህ ሳይድ ብቻ መስሎኝ ተደስቷል። አፍነው ነበር ታውቃለህ። ተነፈስክላቸው በአንተ በኩል ከመጅሊስ ጀምሮ እስከ ሚዲያው ያው እነዛ ነው የተቆጣጠሩትና ደስ ብሏቸዋል። ተወቀጠላቸው አብያ ኡስታዝ የሚገባ ይገባችኋል። ውይይቱ እኮ ያልኳችሁ ለዛ ነው። የሚረዳው ይረዳዋል። ክርስቲያኑ ላይገባው ይችላል። እግር ባት ምናምን ስንም ምንድን ነው እሱ እግር ነው መሄጃ ነው ብሎ ሊያስብ ይችላል። እጅ ሲባል ምንድን ነው የጥያቄ ነው ሊል ይችላል። አምላክ ጋር ሲመጣ ግን ሌላ እንትን እንዳለው እንደገና ደግሞ ብዙ ችግሮች ይዞ የሚመጣ ስለሆነ ስ በጣም በርካታ ቪዲዮዎች አሉ። ደክሞኛል። አይዶ ነው ትናንትና በጣም ረጅም ሳቆየው ዛሬም ብዙም አልተኛውም። እውነት ሻ ለሴቶች እድል እንስጥ ትላለህ። ሪስትሪክሽኑ እንትን እንዳይለብህ ሪስትሪክሽንም እኔ ጋርም አለ። በውስጥ አውራኝ ኤዲት ተደርጎ ይለቀቅ ነው። አይ እኔማ በጣም በጣም ጥሩ ሀሳቦች ስለተነሱ እኔ እውነት ወንድማችን እታች እዚህ ላይ ከእፎይ ጋር ቁጭ ብዬ ስታዩኝ የምርም ኦፌንድድ ልትሆኑ ይችላላችሁ ከዚህ በኋላ ለምናገረው ነገር ግን እንዴት ብዬ ልንገራችሁ? ይሄንን ከቅንነትና ከሰብአዊነት እንረዳውና አሁን እምላቸውን በደንብ ስሙኝ። መልእክቱ ለክርስቲያኖች አይደለም። መልእክቴ እኔ በዋነኝነት ለሙስሊሞች ነው። ትላንትና በሳይኮሎጂካል ፐርስፔክቲቭም በሞራል ፐርስፔክቲቭም ብናየው የተደረገው ነገር ትክክል አልነበረም። እኔ ለራሳችሁ ሞራል ለራሳችሁ ክብር ሃይማኖትን የሚያክል ነገር ነገ ዘላለማዊ ሕይወት ያሰጠኛል ብላችሁ የተከተላችሁት ነገር በዚህ መንገድ ዲስሪስፔክት መደረግ ነበረበት ወይ? እኛንን ወይስ ዲስሪስፔክት ያደረግነው? መጀመሪያ በዚህ ሰዓት ላይ የሰው ልጅ ሀምብል እና ሂዩሚሊቲ ያለው ሀምብል ነው ወይም ደግሞ የሆነ አይነት በጣም ፕሬዝ የሚደረግ ካራክተር በምንሰጠው ሰዓት ይህንን ነገርስ ምን አይነት መስፈርት አሟልተው ነው ይህንን ነገር የምታደርጉት? አንደኛ ውይይቱ እንኳን ሲጀመር ከመጀመሪያውም ጀምሮ በጣም ከሚያስቀው ፓርት ምን ይደረጋል መሰላችሁ? አንድ አዋቂ ሰው ለውይይት ሲቀርብ ባልተጠበቀ ነገር ከሰው ጀርባ ተለጥፎ ሲሆን ምን ያደርጋል? ኦኬ እኔ መቅረብ የምፈልገው በእንደዚያ ከከሌ ጋር ነው፣ አንድ ላይ መቅረብ ፈልጋለሁ። ከዛ የእሱ ኦፖነንቶች ወይም ደግሞ እሱ በተቃራኒ ሳይድ ያሉትን ጠይቆ ከዛ ሆስት አደርጋለሁ አዘጋጃለሁ የሚለውን ሰው አስፈቅዶ ከዛ በኋላ በጊዜና ሰዓት ከተስማሙ በኋላ ነው ፖስት ማድረግ ያለበት። አንደኛ ይሄ አልተደረገም። ይሄ ደግሞ ለኦዲየንሱ ወይም ደግሞ ተመልካች ተከታዮቹ ላይ ምንድነው ብዥታ ለመፍጠር አንደኛ ያደረጋችሁ ነገር ማለት ነው። ሁለተኛ ነገር ደግሞ እሺ ተደረገ ባልተገባ ሁኔታ አንድ ሰው አይደለም እንደዚህ ትልቅ የሆነ የሃይማኖታዊ ውይይት እንኳን ለተራ ፕሬዘንቴሽን እንኳን እንግዲህ ትምህርት ቤት ላይ ያላችሁ ሰዎች ታውቁታላችሁ። ለተራ አስተማሪ ጋር ቀብረን ለሚቀርበው ነገር እንኳን 2 ሰዓትም 1 ሰዓትም 30 ደቂቃም በፊት ቨርቹዋል ሲሆን ወይም ደግሞ እንደዚህ በኢንተርኔት ቤዝ የሆነ ፕሬዘንቴሽን ከሆነ የሚጠቀምበትን ዲቫይስ አዘጋጅቶ ማለትም ስልክም ሆነ ላፕቶፕም ሆነ ታብሌትም ሆነ የትኛውንም ዲቫይስ ላይ የሚገባበትን በስርዓት አስተካክሎ ራሱን ዝግጁ አድርጎ ለየትኛው ተራ ለሚባሉ ውይይት ራሱ ኦዲየንሱን ወይም ደግሞ እዛ ለታዳሚው ሞራልና አክብሮት ሲባል ብቻ ያንን ነገር ያድጋል። እሱ ያንን ነገር አድርጎላችኋል ወይ? በትምህርት ደረጃ ቢሆን እሱ አይደለም 2 ሰዓት ቀርቶ ከ10 እና ከ15 ደቂቃ ያለ ጋፕ እንኳን ፈጥሮ ቢመጣ ያኛው ሰውዬ ይዞ የመጣው ማስረጃ ራሱ እንደ ክሬዲቢሊቲ ወይም ደግሞ ተአማኝነት አለው ተብሎ አይጠበቅም። ለምን? የሰው ልጅ ከድርጊቶቹ ስለሆነ ተአማኝነቱንም የሚገልጸው ማለት ነው። እዚህ ጋር ቅድም አቤላን በጣም ገልጾላችኋል። እኔ አልደግምባችሁ። ድምፁን ስለቀነሰ ስለተስለመለመ ወይም ደግሞ አንገቱን ስለሰበረ አንድ ሰው ልጅ ሀምብል ወይም ደግሞ ቅን አያስብለው፣ ድርጊቶቹ ናቸው። ስለዚህ አይደለም ለእፎይም
ዲቤቱንም ተስማምቶ ሆስት አደርጋለሁ ብላ ያለችውንም እህታችንንም እናንተንም የእምነቱ ተከታዮችንም ዲስሬስፔክት አድርጓል፣ ንቋል። ይሄ በጣም ትልቅ ንቀት ነው። ቀጣይ ራሱ እንወያያለን ብላችሁ ለምትመጡ ሰዎች ትልቅ ትምህርት ይሁናችሁ። ከዚህ በኋላ እኔ 2 ሰዓት ሁላ የምር እኔ አልደገፍኩትም ነበር፣ ይቅርታ አድርጉልኝና እናንተን እንደ ስለ ትዕግስታችሁ ሳላመሰግናችሁ አልቀርም። 2 ሰዓት ሙሉ ይመጣል አይመጣም እየተባለ መጠበቅ ራሱ በዚህ ሰዓት ላይ ከገንዘብ በላይ ውድ የሆነውን ጊዜ በዚህ መልኩ ማባከን አንደኛ ሌቭል ኦፍ ማቹሪቲ ወይም ደግሞ የብስለት መጠኑ ምን ያህል እንዳልበሰለ፣ እንዴት ነው ይህንን አስተማሪ ለሃይማኖታችን ሊከራከርና ሊወስንልን ይችላል ብላችሁ ፊት ለፊት የምታቀርቡት? ማለት ኦልሬዲ እኮ እኛ ጀጅ አድርገን ለሰውየው ወይም ደግሞ ላመጣችሁ ሰው ካራክተሪስቲክሱን መዝነን አስቀምጠነዋል። ስለዚህ ይህንን ነገር ክሬዲብል ነው ብላችሁ አስተማሪ ብላችሁ ማምጣታችሁ እሱ ዲፌንድ ለማድረግ መሞከራችሁ እኔ በእውነት ክርስቲያን ስለሆንኩ አይደለም የምላችሁ፣ ሰው ስለሆንኩኝ ለእናንተ በጣም ልብ ያዝኗል። እንደዚህ አይነት የእውር እምነት ተከታይነት ወይም ደግሞ የእውር ሰው ጭፍን ተከታይነት ለምንድን ነው የምትሆኑት? እኔ በጣም ብዙ ላይቮችን እያየሁ ነበር። የፍሬን ካራክተር አሳሲኔሽን ዛሬ አይደለም ከ2 ዓመት በፊት ከዓመት በፊትም ስታደርጉት ነበረ። ለዛ ደግሞ ተገቢውን ማስረጃ ይዛችሁ ኑ ተብሏል። ማስረጃ ኢቨን ብላችሁ ስታቀርቡ አንድ ሰው ኢቨን በህግ ፊት እንኳን ማስረጃ ሲያቀርብ ማስረጃው ሪካርድ የተደረገበት በብቃት ልታመጡ አልቻላችሁም። እስከዛሬም አላመጣችሁ። እኛ ከአምና ጀምሮ ራሱ ስቲል እየጠየቅናችሁ እየጠበቅናችሁ ነበር። ያንን ነገር አላደረጋችሁም። ስለዚህ በእጃችሁ ላይ ማስረጃ በሌለ ገና ለገና ሀሳብን በሀሳብ መሞገስ ስለማትችሉ እባካችሁን ለሰው ስም አትቀጥሉ። አይቀጥልም። ይሄ በጣም ነውር ነው። እጅግ በጣም አስነዋሪ ተግባር ነው። ኢቨን ላይክ በኢትዮጵያ የወንጀለኛ መቅጫ ህግ እንኳን እስከ 6 ወር ኢፋምና ምስቴክን ከሞራል ካሳ ከገንዘብ መቀጮ ጀምሮ እስከ 6 ወር የሚያስከስስ የሚያስጠይቅም ወንጀልም ጭምር ነው። ስለዚህ እባካችሁ ህግና ደንብን እወቁ። አንደኛ። ሁለተኛ ነገር ደግሞ ለራሳችሁ ለሞራላችሁ ለሃይማኖታችሁ የሚመጥን ሰው አስቀምጡ። በመጀመሪያ ደረጃ እዛ ላይ አስተማሪ ብላችሁ የሰጣችኋቸው ወጥተው መጽሐፍ ገጾ ስላነበበው አይደለም። እዚህ ጋር ከስነ ምግባርም ከሞራልም መመዘን ያለባችሁ መስፈርቶች አሉ። ትላንትና ደግሞ ለእናንተ በጣም ግልጽ ማሳያ ነበር። 2 ሰዓት ተዉት፣ ሌላውን ነገር 2 ሰዓት እንኳን አፍርዶ መምጣት እኔ አሁን መምህር ያንን ነገር ቢያደርግ ኖሮ አልደግፈውም ነበር። ለምን እዚህ ጋር የኔንም ጊዜ አባክኗል። 2 ሰዓትም የምማርበትን ሌላ ስራ የምሰራበትን ዌስት አድርጎብኛል። ስለዚህ እንዴት ነው ይህንን ነገር ሃይማኖት ልንትን ሊልኝ የሚችለው ብዬ ነው የምቀበለው። ስለዚህ እባካችሁ ኡስታዞቻችሁ ላይ ያለውን ብላይንድ ፌት የሆነ ነገርን እባካችሁ ጥያቄ ውስጥ አስገብታችሁ መዝኑ። ሌላውን ነገር ተውት። ሌላ ደግሞ በሳይኮሎጂ ማለት ነው የሚያመጡት ተጽዕኖች አሉ። እንደዚህ በጭፍን ሰው መከተል አንደኛ ይሄ ሚዛናዊነትን ዲስቶርድ ያደርጋል። ማለትም አይምሯችሁ ራሱ ዲዛይን የተደረገበት ኢንፎርሜሽኖችን የሚያመዛዝንበት ነገሮችን የሚነራበት መንገድ ብዙ ነገሮች አሉ። እሱን ነገሮች ዲስቶርድ እሱን ነገር በትክክል አይምሯችሁ እንዳይተገብር ታደርጉታላችሁ። አንደኛ ነገር። ሁለተኛ ነገር ደግሞ እናንተ ኢዚሊ ማኒፕሌትድ እንድትሆኑ ከእውነታው እራሳችሁን ትክክለኛ እውነቱን በግልጽ እንዳታዩ እናንተ ጋር የሚቀመጠውን ኢንፎርሜሽን ማኒፕሌት አድርጎ ያስቀምጡላችኋል። ለዛ ደግሞ በቃ ግልጽ ተጠቂ ናችሁ፣ ብላይንድ ፌት ሰው ላይ ካላችሁ ማለት ነው። ሲቀጥል ደግሞ ሪያሊቲውን እውነታውን ትላንትና የተፈጠረውን እናንተ የሚገባችሁን ነገር ትክክለኛ የሆነ ነገር በግልጽ እንዳትረዱ በግልጽ እውነታውን እንዳታዩ በጣም ይጋርድባቸዋል። አራተኛ ነገር ደግሞ ኢሞሽናሊ እነዚህ ሰዎች ላይ ዲፔንድ ትሆናላችሁ። አሁን ትላንትና ዛሬ ጠዋትም የተለያዩ ላይቮች ላይ ኖቲስ አድርጌያለሁ። በጣም ኦፌንድድ ሆናችሁ ልጁን ዲፌንድ ልታደርጉት እንትን ትዙ ነበረ። በጣም እንደዚህ ነው እያላችሁ እንደዚህ ይሄ ነገር እናንተ እዛ የምትከተሏቸው ሰዎች ላይ በጣም ብላይንድድ ፌት ስለሆናችሁ በጭፍን ስለምትከተሏቸው እነዚህ ያመጣባችሁ የኢሞሽናል ወይም ደግሞ የስሜታዊነት ላይ እነሱ ላይ ዲፔንድ ታደረጉና በኢንቦክስ በላይቭ ጆይን እያደረጋችሁ ለወንድሞች ለእህቶች የማስፈራሪያ ስብዕናን የሚነካ ለሰው የማይመጥን ስድቦችን እንድትልኩ ያደርጓቸዋል። ሶስተኛ መጨረሻው ደግሞ የከፋው ደግሞ ኢቨን
ለተለያዩ የአእምሮ እክሎች ራሱ የሚያጋልጥ ነገር ነው። ይህን እንደ ተራ ልታዩት አይገባም። እምነታችሁን ተከተሉ። ግን እዚህ ጋር ሪፕሬዘንት የሚያደርጉባችሁን ወይም ደግሞ ሪፕሬዘንት ያደርገኛል ይወክለኛል ብላችሁ የምታመጡትን ሰው ግን እባካችሁ መለስ እያላችሁ መዝኑ። እኔ ይሄ የእህትነት ምክሬ ነው ማለት በቃ ላይክ አላብዛባችሁ፣ ግን ይሄ እንደ እህትነት አዳምጡት። ይሄ ለማለት ነው። ትናንትና የታዘብኩት ይህንን ነው። ካበዛኝ ይቅርታ። ኦኬ ቴንክ ዩ። እሺ እናመሰግናለን። ቃል ይሰማል? ልንጠቀምበት የለም አጭር ነገር። እሺ እፎይ ስለሆነው ነገር እኔ እግዚአብሔርን አመሰግናለሁ። ከዛ ቀጥሎ ደግሞ ለትጋት በዚህ ወጣትነት እድሜ ሁሉ መጽሐፍ ማንበብ ራሱ ኮሚትድ ሆነ የእስልምናውን የክርስትናውን ይህ ሁሉ አድርገ የህይወት መስተዋትነቱን ላከፍለ ፍሬው ደግሞ ትላንት ስላየ ነው። በጣም ደስ ይላል። በጣም ብዙ ድሎች አሉ። ቀስ እያልን ነው የምናወራቸው። ትላንትና ኢማጂን አንተ ጋር እንኳን 2.ምናምን ሚሊዮን ሰው ነው ያየው። ላይቭ ነው የምልህ፣ እዛው ላይቭ ላይ 2.ምናምን ሚሊዮን ሰው ኮምፓራብል ስለነበረ እሱም ጋር 2.5 ሚሊዮን ሰው አይተዋቸዋል ትላንትና ብቻ። ትላንት እዛው ነው የምልህ። ከዛ በኋላ ደግሞ የተቆራረጠ በየቲክቶኩ የሚለቀቀው፣ ዩቲዩብ ላይ የሚለቀቀው፣ ፌስቡክ ላይ የሚለቀቀው፣ ሰዎች ቴሌግራም ላይ የሚላላኩት ስታየው በቃ በጣም አንደርስቲሜት እናድርገውና 10 ሚሊዮን ሰው አይተዋቸዋል። እኔና አንዳውን እስከምናወራበት ታይም ማለት ነው። እና ለአንድ ዓመትና ለ2 ዓመት ዓለምን ሲዞር የነበረው እፎይ ተሳዳቢ ነው የሚለው ክስ ወይም ካራክተር አሳሲኔሽን ይሄ ሁሉ ሰው ጋር የደረሰ አይመስለኝም። እኔ ተሳዳቢ ነው የሚለው ነው የምልህ። ስንት ሰው ጋር ደርሷል? ሰብጀክቲቭ ስለሆነ ለሁላችንም እንተው። ግን እውነት ምንድን ነው? ጫሟን ስትቆጥር ውሸት ዓለምን ትዞራለች ይባላል፣ ግን አትቀድማትም። የሚገርመው ትላንት ያየ ነው ይሄ ነው። ከዚህ በኋላ እፎይ ተሳዳቢ ነው የሚል ለአንዴና ለመጨረሻ ጊዜ ትላንት ተቀብረዋል። የኡስታዙም ይሄ በየላይቭህ እየመጡ አንተ ጀግና ከሆንክ አንተ ወንድ ከሆንክ ለምን ከኡስታዙ እሱ ጋር አትወያይም ሲሉ የነበሩ ሰዎች ራሱ አሁን ለመማር ታብታብ ለማድረግ ካልሆነ አይመጡም ለተመሳሳይ ጥያቄ ማለት ነው። የሁለተኛው ደግሞ ትላንት ያገኘነው እድል ወይም ድል ጥያቄው ምን ነበር? ጥያቄ ምልክት ያለበት ነገር ተይዞ ነው የተገባው አይደለ? እፎይ ነቢያት የሰበኩት አምላክ እግዚአብሔር ነው ወይስ አላህ ነው አይደለ? ከዛ ጥያቄ ምልክት አለበት። ስለዚህ ይሄ ግሳን አይደለ? ማን የተሰበከው? ስብከት ማለት ባይዞ መገለጥ ማለት ነው። የተገለጠው የተሰበከው ማን ነው የሚለው ነው። መልሱ ማን ሆነ? ታች ጻፉት እስቲ። ምንድነው መልሱ የሆነው? አልተገለጸም ነው በቃ። አላህ ያልተገለጸ አምላክ እንደሆነ በነቢያቱ ተምረን ወይም ተመልሶልን ወጣን ማለት ነው። ሌላኛው ደግሞ የሚሰሩት ፖለቲካ ያንን ለመሸፈን 20 ሰው አሰለምን፣ 30 ሰው አሰለምን፣ 10 ሰው አሰለምን የሚሉት ኡስታዞቹ ራሳቸው ማለት ነው። እነሱ ታች ድራማ ነው የሚሰሩት ሲጀመር። ግን የሚገርመው እነሱ ራሳቸው ኡስታዞቹ ራሳቸው እኛን አይወክሉም እንዲባሉ ነው ያደረግናቸው። ኡስታዝ አይደሉም። ያው 2 ሰዎች እንኳን ገብቷል እዚህ ላይቭ ላይ ዲቤት ያቀረቡም አሉ። ቪዲዮ እንሰራለን፣ እየገባችሁ ሪፖስት አድርጉልን። ነገ ከነገ ወዲያም ቀስ ብለን የምንሄድበት ነው። ስለዚህ ድራማቸውም በራሳቸው ሰዎች እንዲከሽፍ ተደርጓል። ፖለቲካውን ዲቤት ለመጥራት ምናምን እንደዚህ አይነት እንትኖች አሉ። ያንን ማስተናገድ አይጠበቅብህም። ይሄኛው የዓመት የ2 ዓመት እንዳልከው የ100 ዓመት አጀንዳችን ነው። ቀስ እያለን ኢንጆይ እያደረግን የምንቆይበት ነው። እግዚአብሔር ያበረታ፣ ቃሎት ያሰማልን። ቴንኪው። ያ ቀስ ብለው ይመንዝሩት፣ ቀስ ብለው ይዋጡት። ባይዘወይ ግን እኔ አሰለሙ ምናምን የሚባለው ነገር ከሁለት ኤልያስ በኋላ ምንም ማላም ነው ኢንፎርሜሽን እሱ ነው። ይቅርታ አድርግል 1000 ሰው ቢሰልብ ትላንትና እኔ አልቀበልም። ከሁለት ኤልያስ በኋላ አይመስልም፣ አይመጣውም።
ትላለህ። አሳየን እኮ የተወሰነውን እኮ እውነት አሳየን። 4 ሰው ነው ምናምን እዚሁ አሳየን። ይሄ እሱ ተወድራ እዚሁ አሳየናቸው። እዚሁ ተያዙ። በዛ ውይይት እሰማለሁ ወይ ሰማለሁ። በዛ ውይይት እንደዛ ነጥብ ጥሎ እንኳን የሚሰልም ሰው ከእስልምና የሚወጣ ብዙ ሰው ቢኖር እንጂ እሱ ግልጽ ነው፣ ድራማ ሊሆን አይችልም። ያው እየተባሉ አይደል እንደ አሁን እንዳለ ይሄ አላህ የኔ ፈጣሪ አይደለም እስኪሉ አደረግናቸዋል። ይሄ ግን የሚሮጠው ፈጣሪ እንዴት ይሆናል እስኪሉ ለቅሶ እየደረሱ ነው። በእርግጥ ዛሬ ስለዚህ ትናንትና እንደዚህ ብሎ መናገር ተገቢ አይደለም። ማንም ድራማ እንደሆነ ያውቀዋል። ግን እኔ 1 2 3 ነገር ብቻ አጥርቼ ልሂድ። እፎይ ነግሯቸው ነው የገባው። ውይይቱ በአቂዳ ላይ ጉዳይ እንደሆነ አስቀድሞ ተናግሯል። የምትሰነጠቁበት ነው፣ ችግር የሚገጥማችሁ ነው ብሏቸዋል። እየነገራቸው ነው። እንደኔ ቢሸሹ ይሻላቸው ነበር፣ ባይመጡ ይሻላቸው ነበር። ለነሱ እንደፈራ ልጁን ገፋፍተው ነው ያመጡት። በእርግጥ እንደፈራ ቢቀር ያተርፉ ነበር፣ ውጤታማ የሆኑ ነበር። መምጣታቸው ምንድን ነው? ነገሩን አጡዞ ከዚህ በፊትም ተናግሬያለሁ ደጋግሜ፣ ነገር አታጡዙ፣ ፖለቲካ አትስሩ። ሙስሊሞች አትራፊ አይደላችሁ። በየትኛውም መንገድ በየትኛውም ጊዜ ነገር ባጦዛችሁ ቁጥር ሁል ጊዜ ሰው ትሰበስባላችሁ። ሰው ሲሰበሰብ ጉዳችሁ ይወጣል ማለት ነው። ከዛ በኋላ ተሰብስባችሁ ወደ ቤታችሁ ትቀመጣላችሁ እና ከስህተታችሁ አትማሩ። በጣም ነገር እያጦዙ ፖለቲካ እየሰሩ አስቸገሩ። ስለዚህ ይህ ፖለቲካ በጣም ቆሻሻ ፖለቲካ የሰራችሁት ፖለቲካ የእናንተ ፖለቲካ መስራት ቀላል ነው። እንዲህ አይነት ቆሻሻ ስራ አትስሩ ብለን ነግረናቸው ነበር። ሰው አሁን እኛ ፖለቲካ አልሰራንም። ውይይት ተጠራ፣ ነገራቸው። ከመጣችሁ የምትቀበሩበት ነው እያለ እየነገራቸው ትቀበሩበታላችሁ ብለው እንደምንም ገፋፍተው ልጁን አስገብተው አስቀበሩት። አለቅ። ይሄ ጌም ተዘጋ። አሁን ብትጫጩ ሌላ ቤት እየገባችሁ ሌላ ነገር ብትሉ እኛ ስራውን ሰርተነዋል። ምንድነው ውሻዎች ይጮዋሉ፣ ግመሉ ይሄዳል። በቃ እኛ ጉዟችን እንቀጥላለን። ተንጫጩ። ጌም ኦቨር ብለናል። ጌም ኦቨር። ሌላው አንድ ነገር በጣም አጉልተው ለመናገር የሚፈልጓት ነገር አለች። በጣም በየቤቱ እየሄዱ እያየው ስለሆነ ፎይኮ 1 ለ3 እገባላችኋለሁ ብሏል፣ እኔ ብቻዬን 3 ኡስታዞች እገባላቸው ብሏል እያሉ በጣም ፕሮፓጋንዳ እየሰሩ ነው። ባይዘዌ የትላንቱና ውይይት 1 ለ3 ሳይሆን 1 ለ10 ነው። ዛሬ ክሮዎቻቸውን ሲያመሰግኑ ነበር። ከሱ ጀርባ የነበሩ ክሮዎች 10 የሚሆኑ ኡስታዞች ወይም ከዛ በላይ የሚሆኑ ኡስታዞች ነበሩ። ባይዘዌ ጥያቄ ሲጠየቅ ልጆች አውጡልኝ እያለ መጽሐፍ እየገለጡ የሚሰጡት ኡስታዞች ነበሩ። ይሄ ነው በቃ 1 ለ10 ማለት እኮ ይሄ ነው። በቃ 10 ኡስታዞች ከጀርባ ሆነው ከፊት አንድ ኡስታዛቸውን አስቀምጠው ከፎይ ፊት ሊቆሙ አልቻሉ። ልጁ መጽሐፍ እየተገለጠ እየተሰጠው የፎይ ጥያቄዎች ሰርች እየተደረጉ መልስ እየተሰጠው እንኳን መመለስ አልቻለም። ስለዚህ 1 ለ3 አይደለም 1 ለ10 ገብታችሁ ቀብሯችሁ ነው የወጣው ማለት ነው። ስለዚህ በእንደዚህ አይነት ጉዳይ የምታነሱት ነገር የተቀበረ የተዘጋ ፋይል ነው። በራሳችሁ ቪዲዮዎች አሉ፣ ይወጣሉ። ሰሞኑ ቪዲዮዎች አሉ። ስታቀብሉት አይኑ ሲንቀሸቀሽ ማስረጃ ስትሰጡት እስቲ ክፈቱልኝ እያለ ልጆች እስቲ ክፈቱልኝ እያለ እንደዚህ አይነት ውይይት አይተንም ሰምተንም አናቅም። በድጋፍ እንኳን ሆኖ ይሄ ሁሉ ነገር ሆኗል ማለት ነው። ስለዚህ እፎይ ነግሯችሁ ሰንጥቋችሁ ወጥቷል። ነግሯችሁ እንደሚቀብራችሁ ነግሯችሁ ቀብሯችሁ ወጥቷል። ኡስታዛችሁንም ደግሞ እንደሚቀብረው እንደሚፈልገው ተናግሮ ኡስታዙ ትላንትና ተቀብሮ ሄዷል። ዛሬ በጣም ያሳዝናል። ፊት ሁሉ በጣም ነው ያዘንኩት ሆኖ ለመናገርና ለቅሶ ብደርስ ደስ ይለኛል። ግን ኡስታዝዬ ወደ ስራ ብትመለስ በጣም አሪፍ ነው። ከዚህ በኋላ ፕሮፌሽንህም አይደለም አንተ ፕሮፌሽን ጡት ምናምን እያሉ ፈትዋ መስጠት ነው። እዛ ላይ አርፈ ብትቀመጥ ከዚህ በኋላ የፎይን ስም ባታነሳ ይሻላል። 2ኛ 3ኛ ጊዜ ወይም 4ኛ ጊዜ እንዳትቀበር ማለት ነው። አሁንም ሌላ ነገር እንዳታስብ። ስለዚህ ያለው ነገር ይሄ ነው። እፎይ ወደፊት ነው። ከዚህ በኋላ ወደፊት ነው። ቁጭ ስትል ካሁን በኋላ 8000 ሰው ቁጭ ስትል 9000 ሰው ነው። ሁሉ ጊዜ ይሄን ነገር ነው የሚያደርጉት። የምንለፋው እሱን ለማክበር
ነው። ማንንም ለማክበር ሳይሆን ክርስቶስን ከፍ ለማድረግ ነው። ስለዚህ እፎይን ከፍ ያደረገውን ክርስቶስን ነው እኛ ከፍ የምናደርገው። ይሄን ለመናገር ነው። መልካም ጊዜ ይሆንላችሁ። ጨርሻለሁ። እሺ፣ እናመሰግናለን። ሁላችሁም ደህና አደሩ። ሚዩት ነህ ለእኛ አውራን እስከሚወጡ ለእኛ ብቻ ስለሆነ ስለሚሰማን እንትን በለው ቃል ከስር ስለማይሰማቸው እና አቡነ አቤል ቴንኪው እናመሰግናለን። አፖሎጂ ለአመት የሚሆን ቪዲዮ አላችሁ እየቆጠባችሁ ኤዲት አድርጉት። ያው ስቶሩ ሞላብን እኮ አሁን ወደ እናንተ ሰፈር በጣም ሊያደርጉን ነው። እንኳን አስቀራችሁ ከኛ ሰፈር። ዴቭ ቤት ይከፍታል። በዚሁ ዴቭ ቤት ሰዎችን ሰብስበን እዛም አንዳንድ ነገሮች እናደርጋለን። እዚህ ውስጥ ያላችሁ ምናልባት የሚመቻቸው 5000 ሰዎች ቃል ስጋ ሆነ ቤት ይከፍታልና እሱ ጋር እንድትመጡ እንላለን። እናመሰግናለን። ፎዬ መልካም ጊዜ ይሁንልህ። እረፍ፣ ተኛ፣ ደህና እደሩ። እናንተ አቆያችሁኝ እኮ ልውጣ እያልኩኝ ደከመኝ በጣም ረጅም ሰዓት ቆየ። ደህና ይደሩ። ቻው። ደህና ይደሩ። ቻው።